እልልልልልል ሩትዬና አብርሽዬ ተታረቁ። የአብርሽ ወንድም ታላቅ በነገራችን ላይ እውነት ማለቴ የስጋ ወንድም ብቻ አይደለም፣ ወይም ደግሞ ከአንድ ወዱ ውስጥ ስለወጣችሁ ብቻ ወንድሙ ነው ማለት አትችሉም። የትኛውም ሰው የምትወዱትና የምታከብሩት ለእናንተ ብዙ ውለታ የዋለ ሰው እውነተኛ ፍቅር ካላችሁ ወንድሜ ብላችሁ ትጠራላችሁ። ብዙዎቻችሁ ትላንት ወንድሙ ነኝ ታላቅ ወንድሙ መጥተዋል ብሎ ቪዲዮ ከሰሩ በኋላ እንዴ ከየት መጣ እኛ የማናውቀው ወንድም አለው እንደ አብርሽ ብላችሁ ብዙዎቻችሁ ጥያቄ ፈጥሮባችሁ ነበረ። ያው እውነተኛ ወንድሙ ባይሆንም ታላቅ ወንድሙ ወይም ደግሞ እንደ ጓደኛው የሚያያቸው የሚወዳቸው የሚያከብራቸው ሊሆን ይችላል ብለን እናስብና በጥሩ ነገር እንውሰደው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነውን የኔ ወርቆች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የመደወል ምልክቱ እንዳይዘነጋ ቤተሰብ እንድትሆኑ በትህትና እየጠየኩኝ ትላንት ማታ እንግዲህ ሩትዬ ከስንት መጥፋት በኋላ በቻናሏ መታ ነበረ። እንደምናውቀው ከቡዝዬ ጋር እና ከአብርሽ ታላቅ ወንድም ተብለዋል። ግን ያ እውነተኛ የስጋ ወንድሙ ላይሆን ይችላል። የሚወዱት የሚያከብሩት ጓደኛቸው ሊሆን ይችላል እንደ ታላቅ ወንድም የሚያዩት እና እነሱን ሊያስታርቅ እንግዲህ ትላንት መጥቶ ብዙ ምክሮችን ለሩትዬ ሲናገር ሲመክራት ነበረና ሩትዬ ነገሮች ከመንገዳቸው እንደወጡና ብዙ ነገር እንደተበላሸ ነግራው ነበረ። ግን ያው እነሱ ደግሞ ተስፋ አንቆርጥም፣ ሰው 10 ዓመትን ተለያይቶ ተመልሰው ይታረቃል፣ በመሀላቸው ደግሞ ይሄን የመሰለ ልጅ አለ፣ ስለዚህ ልጃቸውን አብረው ያሳድጋሉ ስሉ ነበረ እና ተስማምቶ እንግዲህ ዛሬ ደግሞ እንደዚህ አንድ ላይ አራቱም ባሉበት ፈገግ ብሎ የኔ ውዶች አምሮባቸው አንድ አይነት ልብስ ለብሰው መጥቶልናል ማለት ነው። እና እነሱ መታረቅ የምትፈልጉ ቤተሰብ በሙሉ እልልል እያላችሁ ደስታችሁን ግለጹ።